On the night of the 19th of February, Russian forces attacked Ukraine with 37 strike drones. የሩሲያና ዩክሬን ጦርነት አይገመቴ የሆነ ቀጥሏል። ዛሬም ከክሬምሊን የሚወጡ መረጃዎች እንደሚጠቁሙት ሩሲያም የዩክሬንን መሬት ብቻ ሳይሆን የምትፈልገው የኔቶን መስፋፋትና ህብረቱን በሩሲያ ላይ ዳግም እንዳያንሰራራ በማድረግ እንዲከፋፈል ነው። የህብረቱን አባላት የመለያየት አዝማሚያም እንዳላት መናገሯ ከዚህ በፊት የኔቶ አባል ሀገራት ሩሲያም የረጅም ጊዜ ዓላማዋ አውሮፓን መውጋት ነው የሚለውን ሳያጠናክረው እንዳልቀረ ይገመታል። ዓለም አቀፉ የጦርነት አጥኚ ቡድን ባለፈው የካቲት 18 ባወጣው መግለጫም ከጄኔቫው የሶስትዮሽ ውይይት መጠናቀቅ በኋላ ሩሲያ ወደዚህ ፍላጎት መግባቷን ነው። በቤልጅየም የሚገኘው የሩሲያ ኤምባሲ ለሩሲያ ጋዜጦች በሰጠው መግለጫ በፈረንጆቹ 2021 ሞስኮ ኔቶ ወደ ምስራቅ መስፋፋት እንደሌለበት የመጨረሻ ሐሳቧን ለአሜሪካና ለኔቶ ማስጠንቀቂያ ሰጥታ እንደነበር ነው። አሁን ሩሲያ ወደዚህ እርምጃ እንደገባችም ይህ መግለጫ አመላካች ነው ተብሏል። ኔቶን ማፈራረስና እንዳይስፋፋ ማድረግ የሩሲያ ዓላማ መሆኑ ህብረቱን ጫና ውስጥ እንዲገባ ሲያደርገው እንደማይቀርም ይገመታል። የመጨረሻው የሩሲያ ውሳኔ ኔቶ ያለውን አሁናዊ ቁመና መናድ እንዲሁም ወደ ቀጠናው መስፋፋቱን መግታት አስፈላጊ እንደሆነም አስመራበታለች። በተለይ ከፈረንጆቹ 1997 ወዲህ ወደ ህብረቱ የገቡትን ሀገራት የሞስኮ አይኖች አተኩረውባቸዋል ነው የተባለው። ከ1997 ወዲህ ኔቶ በተለይም ከ1999 እስከ 2024 አንስቶ 16 አባላትን አካቷል። በመጨረሻም 2024 ስዊድን መቀላቀሏም የሚዘነጋ አይደለም። ቼክ ሪፐብሊክ፣ ሃንጋሪ፣ ቡልጋሪያና ኢስቶኒያ ብሎም ስዊድን እንዲሁም ሌሎች ኔቶ ወደ ምስራቅ አቅጣጫ እንዲስፋፋ እገዛ አድርገዋል። ሩሲያም አሁን ላይ ኔቶ ዳግም ወደዚህ አቅጣጫ ፊቱን እንዲያዞር ለማድረግ ከባድ ዘመቻ መጀመሯን ቀጥላለች ነው የተባለው። ቼክ ሪፐብሊክ፣ ሃንጋሪያና ስሎቫኒያ ከሞስኮ ጋር ወዳጅ መሆናቸውም አይዘነጋም። እናስ ሞስኮ አሁን ላይ ኔቶ ከነዚህ ሀገራት ጋር ያለውን ዝምድና በምን ስልት እንደምትለያየው ግልጽ ባይሆንም ዓላማዋን ግን ከመናገር አልሸሸገችም። ሞስኮ ምዕራባውያን ኃይሎች ከሩሲያ ጋር ያላቸውን ግንኙነት ለማሻሻል የሚፈልጉ ከሆነ በሯ ክፍት መሆኑንም አሳውቃለች። ክሬምሊን በተደጋጋሚ የኔቶን ወደ ምስራቅ መስፋፋት ሲቃወም መቆየቱም ይታወሳል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫን ጨምሮ የሩሲያ ባለስልጣናት ከየካቲት 17 እስከ 18 ባደረጉት ውይይት ባለፈው ነሐሴ 2025 ትራምፕና ፑቲን በአላስካ ያደረጉትን ስብሰባ በመርህ ደረጃ እንደተቀበሉት መግለጫ ቢሰጡም በየትኞቹ ጉዳዮች ላይ እንደተግባቡ ግን ግልጽ አላደረጉም። የሩሲያና ዩክሬን የ4 ዓመቱ ጦርነት በሶስትዮሽ ድርድርም የጦር መሳሪያ ለዩክሬን በመስጠትም የተለያዩ አካላት ለማሸማገል ጥረት ቢያደርጉም ሊቆም አልቻለም። ከዚህ በፊት በሩሲያ በኩል ተደራዳሪ የነበሩት ኪሪል ዲሜትሪ በቭላዲሚር ሜዲንስኪ መተካታቸውም አንዳች ውስብስብ ነገር ስለመኖሩ አመላካች ነው ተብሏል። የታሪክ ምሁሩና ወታደራዊ ጠበብቱ ሜዲንስኪ ድርድሩ አስቸጋሪና ንግድ ተኮር ነበር ማለታቸው የሩሲያና ዩክሬን ጉዳይ ግዛትን ከመስጠት ባለፈ ዩክሬን ከኔቶ ጋር ያላትን ግንኙነት ሙሉ በሙሉ መቁረጥና የአባልነት ጥያቄን እስከ ወዲያኛው እንድታቆም ማድረግን እንደሚመለከት መረጃዎች አሳይተዋል። የሩሲያና ዩክሬን ጉዳይ በተለያዩ ቦታዎች ድርድር ቢደረግበትም ጦርነቱ አልቆመም። በኬርሶን ግዛት ዛሬ ከባድ ውጊያ ተደርጓል። 5 ሰዎችም ህይወታቸው አልፏል። በርካታ ህንፃዎችም ፈርሰዋል። በዲኒፕሮና በሱሚ ግዛቶች በርካታ ውጊያዎች እየተደረጉ መሆኑንም ከኪየቭና ሞስኮ የሚወጡ መረጃዎች ያመላክታሉ። ባለፉት 24 ሰዓታት ብቻ የሩሲያ ኃይሎች 301 የዩክሬን ሰው አልባ አውሮፕላኖችን መጣላቸውንም ይፋ አድርገዋል። ሩሲያ በተደጋጋሚ ኔቶን ወደ ቀጠናው መስፋፋቱን እንዲያቆምና ለዩክሬን የሚያደርገውን ወታደራዊ እርዳታ ማቆም እንደሚኖርበት ብሎም ከየትኛውም ጣልቃ ገብነት እንዲቆጠብ ብታስጠነቅቅም አሁንም የጥምረቱ አባላት እጃቸውን ለዩክሬን ከመዘርጋት አልቦዘኑም። ዛሬ ላይ አልጀዚራ ይዞት በወጣው ዘገባ ስዊድን 12.9 ቢሊዮን ክራውን የስዊድን ገንዘብ ወይንም 1.42 ቢሊዮን ዶላር ወታደራዊ እርዳታ ለዩክሬን ለማድረግ መግለጿ በሞስኮና ስቶክሆልም መካከል ያለውን ውጥረት ከፍ ሲያደርገው እንደማይቀር ይገመታል። ሞስኮ በተደጋጋሚ የምታስጠነቅቀውን አንድ ቀይ መስመር የምታየው የዩክሬን አጋሮች በዚህ ጦርነት መግባታቸው እንደሆነ ይታወቃል። ሩሲያ ወደ ዩክሬን ግዛቶች መገስገሷን የቀጠለች ሲሆን የዩክሬን ኃይሎች ከግንባር ማፈግፈጋቸው ብሎም አዳዲስ ወታደሮች አለመተካታቸው ለዩክሬን ጥሩ ምልክት አይደለም ነው የተባለው። ዩክሬን የወታደር እጥረት እንደገጠማት ከዚህ በፊት የተለያዩ መረጃዎች መውጣታቸውም ይታወሳል። የአዳዲስ ወታደሮች እጥረትና የውጊያ ሞራል ማነስ የሽንፈት ምልክት መሆኑንም ወታደራዊ ተንታኞች ይናገራሉ። በዩክሬን በኩል ከሩሲያ ጋር የመዋጋት ፍላጎት እየቀነሰ መምጣቱ ብሎም የግዴታ ወታደራዊ ምልመላን ህዝቡ አለመቀበሉ ለዩክሬን ባለስልጣናት አጣብቂኝ ውስጥ እንዲገቡ አድርጓቸዋል። ከሩሲያ የሚወጡ መረጃዎች እንደሚያመላክቱት በ2025 520 ሺህ ወታደሮች እንዲሁም 1.5 ሚሊዮን የዩክሬን ወታደሮች ከ2022 አንስቶ ጉዳት እንደደረሰባቸው ብትናገርም ዩክሬን ግን በዚህ ጉዳይ ላይ አስተያየት አልሰጠችም። አሁን የኪየቭ ወታደሮች በግዴታ ወደ ውጊያ ለመሄድ የሚያሳዩት ተነሳሽነት አናሳ መሆን ብሎም ዩክሬን በወር 2 ጊዜ የአዳዲስ ወታደራዊ ምልመላዎችን ለማድረግ ብትወስንም ከህዝቡ የሚሰጠው ምላሽ አመርቂ ያለመሆን አሳሳቢ ሆኖባታል። ህዝቧም ወታደሩም በውጊያው የተሰላቹ መስሏል ይላሉ ተንታኞች። ምንም እንኳን ሪፐብሊካኑ ሊንድሴ ግራም የዩክሬን ወታደር በአውሮፓ ካሉት ዘመናዊና ጠንካራው ነው ቢሉም አሁን ግንባር ላይ ያለው ሁኔታ ግን የሴናተሩን ሀሳብ የሚፈትን ሆኖ ተገኝቷል።
The strongest army in Europe is Ukraine. ሴናተሩ ለዩክሬን ቶማሃውክ ሚሳኤል መስጠት አለበት ሲሉ መከራከራቸውም የሚዘነጋ አይደለም። በሞስኮና ኪየቭ ያለውን ውዝግብ ለመፍታት በርካታ ጥረቶች ቢደረጉም በሁለቱም ወገኖች ሀሳብና ፍላጎት መራራቅ ከስምምነት ለመድረስ አስቸጋሪ ሁኔታዎች መፈጠራቸው ይታወቃል። በቅርቡ በጄኔቫ ስዊዘርላንድ የሶስትዮሽ ድርድር መካሄዱን ተከትሎ ፕሬዝዳንት ዘለንስኪ ዩክሬን ጦርነቱን ከፖለቲካዊ ጉዳዮች ይልቅ በወታደራዊ ጉዳዮች ዙሪያ ለመምከር ፍላጎት እንዳላት መናገራቸው ተሰምቷል። የጄኔቫው ስብሰባ ውጤታማ ነበር ያሉት ዘለንስኪ ጦርነቱ በአውሮፓ ውስጥ የሚደረግ ከመሆኑ አንጻር አውሮፓ ውስጥ መፍትሄ መፈለግ አለበት ብለዋል። አክለውም የመካከለኛው ምስራቅ ወዳጆቻችን የሚችሉት አድርገዋል፣ አውሮፓ ግን ለመፍትሄው ትልቁን ድርሻ መውሰድ አለበት ነው ያሉት ዘለንስኪ አቡዳቢ የሩሲያና ዩክሬን ግጭት ለመፍታት ያደረገችውንም ጥረት ዘለንስኪ አመስግነዋል። ዘለንስኪ ሁለት ቡድን አለ፣ ያም ወታደራዊና ፖለቲካዊ፣ እኛ ግን ምርጫችን ወታደራዊ ድርድር እንዲደረግ ነው ሲሉ በቴሌግራም ገጻቸው ላይ ቢያሰፍሩም ግልጽ ማብራሪያ ግን አልሰጡም። የፖለቲካ ተንታኞች ግን የዘለንስኪ ወታደራዊ ድርድር ያሉት የተኩስ አቁም ስምምነት እንዲደረስ ፍላጎታቸውን ለማሳየት እንደሆነ ሀሳባቸውን ያስቀምጣሉ። ዘለንስኪ የአሜሪካ አጋሮቻችን አብረውን ቢኖሩም አውሮፓ ግን ይህን ጦርነት ለመፍታት በጋራ መነሳት አለበት ሲሉ አሳስበዋል።